የሃውሲንግ ጉዳይ ለኢትዮጵያውያን መሆን ያለበት የኛ ህልም ለኢትዮጵያውያን ሳይሆን ኢትዮጵያ ውስጥ በህጋዊ መንገድ የገባ ማንኛውም ዜጋ ከሱዳን እንኳን ቢመጣ ቢያንስ ቤት ተከራይቶ የሚኖርበትን መንገድ ማመቻቸት ካልቻል ብልጽግናን አልቲሜትሊ ልናሳካ አንችልም። የቤት ኪራይ ዋጋ በየጊዜው እየጨመረ ምክር ቤቱ ህግ ስላላወጣ አሰራር ስለሌለው ዛሬ ተከራይተን በሳምንቱ 100% አከራይ መጨመር ስለሚችል ሰራተኞች ይቸገራሉ። የትራንስፖርት ዋጋ ለምግብ ፍጆታ የሚውሉ እቃዎች በሙሉ ዋጋቸው በየጊዜው እየጨመረ ስለሄደ ባላቸው ገቢ መኖር ይቸገራሉ። ይሄ ምንም ጥያቄ ያለው ጉዳይ አይደለም፣ እውነተኛና ትክክለኛ ጥያቄ ነው። ይሁንና ምንድነው ያስቸገረን ነገር በዚህ ዓመት የሚለውን ጉዳይ ለተከበረው ምክር ቤት እንዲሁም ለሰራተኞች በሙሉ በተወሰነ ደረጃ ለመግለጽ እፈልጋለሁ። አንደኛው የጂኤጂ ደሞዝ ጭማሪ የተባለው ማስተካከያ የተባለው ከፍተኛ መካከለኛና ዝቅተኛ ኦፕሽንስ አሉት። ዝቅተኛ ሴናሪዮ ተብሎ የመጣው ቢወሰን ኖሮ 37 ቢሊዮን ብር ተጨማሪ ይጠይቃል። ዝቅተኛው ከፍተኛው ከ100 ቢሊዮን በላይ ይጠይቃል። ደሞዝ ማስተካከያው ያን ለማድረግ አሁን ያጋጠመን ችግር ጥቂቶቹን ለመዘርዘር፣ አንደኛ ከፍተኛ የበጀት ጫና አጋጥሟል። ኢትዮጵያ በነበረችበት ሁኔታ ላለፉት ዓመታት የበጀት ጫናው ቅድም እንዳነሳችሁት በሚሊዮን የሚቆጠር ሰው ተፈናቀለ ሲባል ለጤናቸው፣ ለቀለባቸው፣ ለተለያየ ወጪ በጣም በርካታ ገንዘብ በሪዘርቭ ከያዝነው አቅም በላይ የሆነ ወጪ ጠይቋል። በሪዘርቭ የሚያዘው ሀብት እንደዛ አይነት ችግር ባያጋጥም በመሃል ለሚሰሩ ስራዎች ሊውል ይችል ነበር። ግን መፈናቀል ሲያጋጥም ብዙውን ሀብት ወስዶብናል፣ እየወሰደም ነው ያለው። ከእንግዲህ በኋላ ኢትዮጵያ ውስጥ መሪ መሆን የሚገባው አሁን ያለው ትውልድ ነው እንጂ ትናንት የከሰረው ይጻፍ ከፈለገ ጨርሷል። ትናንቱን ስላባከነ አሁን መጽሐፍ ማስተማር ይችላል። ጊዜው ሲዝኑ የእናንተ ነው። ትናንትናውን አባክኖ ነገህን ሲወስድ ኖ ይሄ አሁን የኔ ጊዜ ነው። ከፋም ለማም ያንተ አልቋል። አሁን ጻፍ፣ አስተምር፣ የኔን ጊዜ ግን አትሻማ ማለት ካልቻላችሁ ኮምፒውተር ማያቅ አሁንም በእጅ የሚጽፍ ዘመን ተቀይሯል፣ ጊዜ ተቀይሯል። የቴክኖሎጂ ቴስት ከሌለ በስተቀር በትናንትናው መንገድ አይሆንም። በነገራችን ላይ ይሄ ነገር የሚሰራው ለግለሰቦች ብቻ አይደለም። ለምሳሌ ሸኔ በቃ አትጣላ ና ውሰድ ምራ ብንለው ምራ ግድ የለም ብንለው በምን ሞራል ነው ሸኔ ሀገር የሚመራው? ንጹህ ገበሬ እየገደለ ሴት ገለ አርሶ አደር ገለ ማን ነኝ ብለህ መሪ ትሆናለህ? እንትን ይፈልጋል እኮ አሁን ሌባ ሰው ስታዩ እንደሚያስጠላችሁ ነፍሰ ገዳይ መሪ ቢሆን አይመችም አይደል? ደስ አይልም። ቲፒኤልኤፍ አሁን ጭቅጭቁን ተውና በቃ ና ውሰድና እንደ ድሮ ምራ ብንለው እንደ ድሮ ይቻላል? እሺ ትላላችሁ? ተበላሸ እኮ ሰው። ሰው እኮ ተበላሸ ስላችሁ ተበላሽቷል። አንደኛ መሪ ሆነ ካልጎበኘኸው እዛ ተቀብረ ቤተ መንግስት ተደብቀ አይሆንም። ካላናገርከው እሺ አይልም። ፕሮጀክት ጀምረህ ካልጨረስክ እሺ አይልም። ዩቲዩብ ፌስቡክን ከዘጋህ እሺ አይልም። እነሱ ደግሞ ዩቲዩብን ፌስቡክን ምናምን ዘግተው እንጂ ከፍተው አይችሉም፣ ያውቁታል። አሁን የተቀየረው ላንድስኬፕ ዘኒው ኖርማል መገንዘብ ካልቻልክ በነበረው ቲንኪንግ it doesn't work አይቻልም። ለዚህ ነው እነዛ ሰዎች ይጻፉ ምላቸው ይቸገራሉ፣ አይገባቸውም። ነጋችሁን አሳልፋችሁ አትስጡ።